ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? እንግዲህ የካያ ተከታታይ ድራማ ቀጣይ ክፍል ነው ማለት ነው። እንግዲህ ባለፈው ክፍል እንዳየነው ትርሲት ተገላለች፣ እንዲሁም ደግሞ ማህሌት ተመታለች ማለት ነው። እንግዲህ የትርሲትን ገዳይ እያፈላለጉት ነው። የማህሌትንም የመታትንም እንግዲህ ፍቅረኛዋ ነው እንደዛ የደበደባት ማለት ነው። እንግዲህ ሚኪያስ እህቱን ቀጣሪውና ደውለሽ ቀጣሪውና እኛ መተነን ይዘዋለን፣ በዛ መልክ ነው መያዝ ያለብን እሱን ብሎ እያስገድዳት ነው ማለት ነው። እንግዲህ እሷም አይ ይጣላኛል፣ ይመታኛል፣ እንዲሁም ደግሞ ይጎዳኛል ስትል እሱም እንግዲህ እኔ ያለው ችግር የለም እኛ እያለ ምንም አያደርግሽም፣ ብቻ አንቺ ሄደሽ እሱን ለማግኘት ሞክሪ ይላታል ማለት ነው። እንግዲህ እሷም አይ እኔ ፈርቻለሁ ምናምን ብላ ስታመጣ እንግዲህ ሹፌሩ የሚኪያስ ሹፌር ሽጉጡን አውጥቶ ለማህሌት ያሳያታል ማለት ነው። እንግዲህ ማህሌትን በዛ የተነሳ ተደፋፍራ እሱን ለማግኘት መኪና ተወርዳለች ማለት ነው። እንግዲህ ሄዳ ሰላም ብለው ምናምን ቁማ እያወራች ነው እነሱ ዶ መያዝ የፈለጉት እና በዚህም ማል እንግዲህ እሷ ወርዳ ከሄደ በኋላ ሚኪያስ ሹፌሩን እንዴት ሽጉጥ ታሳያታለህ? ለምን ደስ ታደርጋለህ? ምናምን ብሎ እንደገና እሱን ይጣለዋል ማለት ነው። እና በዛም ማል እንግዲህ እየተጨቃጨቁ እያለ ይኸው መጥቷል እኮ ይኸው ምናምን ማለት ጀምራል ሹፌሩ። እንግዲህ ዘወር ሲል ሚኪያስ ልጁ እየመጣ ነበረና በዛም ማል እንግዲህ ሂዳ ማለት እሱን አቅፋ ሰላም እያለችው እነሱ እንግዲህ ሄደው እሱንን ለመያዝ ይሞክራሉ። በዛም መሀል እንግዲህ በዛም መሀል ሚኪያስ ቃል የገባላት ለማህሌት እንደማይገለውና በሽጉጡ ምንም ነገር እንደማያደርገው ነበር ቃል የገባላት። እሱ ግን በተቃራኒው አላማው ሌላ ነው የነበረ። እሱን ለመምታትና እሱን ለአልፎም ለመግደል ሌላም ነገር ለማድረግ ነበር የፈለገው። እንግዲህ እሷም ወርዳ ሄዳ እንግዲህ የሚኪያስ ሹፌር ሽጉጥ ማሳየቱ አስፈላጊ የሆነው እንደ ምክንያት ያቀረበው እንግዲህ እሷ ሽጉጥ ስታይ እንደምትደፋፈር እንደማትፈራ ነው። ግን በተቃራኒው ደግሞ እሷን እንድትፈራ ነው የሚያደርጋት ያ ነገር። እንግዲህ ዝም መሀል እንግዲህ ሚኪያስ እየተናደደና እየተበሳጨ ነበር ማለት ነው። እንግዲህ ሰውየው መጥቷል እያለ ሹፌሩ መርበተት ይጀምራል። እንግዲህ ይሄንን የተረገመ ዛሬ ማጥፋት አለብን ብለው ሽጉጡን ያቀባብሉና ከመኪና እንግዲህ መውረድ ይሞክራሉ። እንግዲህ ሹፌሩንም አደራ ይሄንን ቻንስ ማሳለፍ የለብንም፣ ዛሬ ስራችንን በአግባቡ መስራት ነው ያለብን ማለት ይጀምራል ማለት ነው። እንግዲህ ሁለታቸውም ጥቁር በመልበስ ማንነታቸው እንዳይታወቅ የሚያደርግ ልብስ በመልበስ ለሹፌሩ እንግዲህ ሽጉጡን ይሰጠውና ይወርዳሉ። በዚህ መሀል እንግዲህ እነሱ ቁመው እያወሩ ነበረ። እንግዲህ ሁሉ ነገሩን ምናምን ከያዙ በኋላ መሄድ ይጀምራሉ። እንግዲህ ገመድም ይዘዋል። እንግዲህ እሱን ያንቁትም አሳባላቸው መሰለኝ። ሚኪያስ ግን ምንም የተሸፋፈነው ሆነ ምንም የሚያደርገው ነገር የለውም። ማንነቱ ቢታወቅም ምንም አልመሰለውም ማለት ነው። እንግዲህ እሱ የማህሌትን የመታት ልጅ ቁሞ እየጠበቃት ነበር። ማህሌትም እንግዲህ ቀጥታ ወደ እሱ መሄድ ትጀምራለች። ሰላምታም ሰጥተው እንግዲህ ቁማ ማውራት ትጀምራለች። እንግዲህ ልጁም ጠርጥሮ ነበርና በሰላም ነው ወይ ያኔ ያስደውልኝ ነበረ ብሎ ይጠይቃታል ማለት ነው። እንግዲህ እሷም ላገኝ ስለፈለኩ ነው ትለዋለች። እሱም ደግሞ እንዴት በሰላም ነው ወይ ልታገኝ የፈለግሽው? ያለ አንድ ነገር ልታገኝ አልፈለግሽም። እኔ ማመን አልችልም። ምን አስበሽ ነው እኔን ለማግኘት የፈለግሽው ነው እያላት ያለው።
እሷም ደግሞ አደራ ተብላለችና ወንድሟንም ስለምትፈራ እኔ ምንም አላሰብኩም፣ ችግር የለም ዝም ብዬ ነው ብላ እንደዚህ ስሜቷን ለመደበቅ ትሞክራለች ማለት ነው። እንግዲህ ይሄንን እኔ አላምንም ብሎ ግን ደህና ነሽ ወይ ይላታል። እሷም ደግሞ ደህና እንደሆነ ፊቷም እንደበለዘ ነው፣ ግን ደህና ነኝ ምናምን ትላለች። እንግዲህ አንተ ነህ እንዲህ ፊቴን የሚያበላሽው ለነገሩ አንተ ነህ ትለዋለች ማለት ነው። እሱም ደግሞ ለምንድን ነው እንደዚህ የምትዘባረቂ ብሎ እንግዲህ የተዘበራረቀ ስሜት ውስጥ ነው ያለው። እንግዲህ በጣም እየተደነባበርሽ ነው፣ ምን ሆነሽ ነው ምናምን ይላታል ማለት ነው። እንግዲህ እሱም ችግር እንዳለና ምንም በሰላማ እንዳልሆነም ይጠይቃታል ደጋግሞ። ፈራህ እንዴ? ምንድነው ያስፈራል እንዴ? ምንድነው አንተ ምናምን ማለት ትጀምራለች። እንግዲህ እሱም አልፈራሁም የደበቀችውም ነገር እንደሌለ ትነግረዋለች ማለት ነው። እንግዲህ እሱ የተጠራጠረው ነገር አለው፣ ምንም ፈርቷል። እንግዲህ በዚህ መሀል ሚኪያስና ሹፌሩም በግራና በቀኝ ሆነው መተው ለመያዝ ችለዋል ማለት ነው። እንግዲህ ሽጉጡን ደቅነውም እንዳትንቀሳቀስ ማለት ይጀምራሉ ማለት ነው። እንግዲህ እሱንም ማህሌትንም እሱም ይሄን ነገር ያረግሽው አንቺ ነሽ ወይ ምናምን ይላታል። እሷም ደግሞ የተረተበት ይሄን መልስ አጣለች። አንቺ ነሽ ወይ ያመጣሻቸው እያለ እየደጋገመ ሊጠይቃት ይችላል። ያየውን ነገር ማመን አልቻለም ነበረ፣ ማመን አቅቶታል። እንግዲህ ሚኪያስም አፍን ዝጋ እያለ እየጮኸበት ነበር ማለት ነው። እጅ ወደ ላይ አድርግ እያለው ነው። እሱም እሺ ብሎ እንዳትተኩሱ ብቻ ችግር የለም ብሎ ይለዋል ማለት ነው። እንግዲህ ሚኪያስም እስከዛሬ የማላገኝህ መስሎሃል ምናምን ሲለው እሷ ደግሞ የሚተዋወቁ ስላልመሰላት እንዴ ወንድም ትተዋወቃላችሁ እንዴ ምንድን ነው የተፈጠረው ትላለች ማለት ነው። እውነት ለመናገር በጣም ተደናግጣለች። በጣም ያየችው ነገር ማመን አቅቷታል። እንግዲህ እሱም አቶ ሚኪያስ ወንድምሽ ነው ወይ ብሎ እንደሚተዋወቁ ይነግራታል። እሷ ምንም ማለት ነው፣ የት ነው የምትተዋወቁት፣ ምንድን ነው የሆነው እያለ እሷ ግራ ተጋብታለች። እንግዲህ እሱም ሁሉን ነገር ተይና ቀስ ብለሽ ነይ እያላት ነው ወንድሟ። እውነት ለመናገር እንግዲህ ወንድሟ ምንም እንደማያውቅ ነው እዚህ ላይ እየተጫወተ ያለው። እሷ ደግሞ በጣም ግራ ተጋብታለች። የሚተዋወቁ ስላልመሰላት ነው ይሄንን ነገር ያደረገችው እንጂ የሚተዋወቁ ቢሆን እዚህ ነገር እርግጠኛ ነኝ አትገባበትም ነበር። እንግዲህ እሱም ቢላውን ከኪሱ ያወጣና የማህሌት ፍቅረኛም ማህሌትን አንገቷ ላይ ይደቅንባትና ማስፈራራት ይጀምራል ማለት ነው። እንግዲህ እናንተም እንዳትንቀሳቀሱ ከተኮሳችሁ እሷን ነው የምታጧት እያለ እንግዲህ እሱም ባለው ኃይል ራሱን ለማዳን ሞክሯል ማለት ነው። እንግዲህ እሱም ማንም እንዳይንቀሳቀስ መሳሪያህን ጣለው፣ መሳሪያህን ማጥል ከሆነ እኔ እዚህ ላይ የማደርገውን ነገር አደርጋለሁ እያለ ነው። እንግዲህ ማህሌትን ሊጎዳት ይችላል ማለት ነው። እሱ እንትን የማይል ከሆነ ማህሌት ላይ ችግር ነው። እንግዲህ እሱም ልተኩስ ነው እያሉ ነው እነሱም። እሷም ደግሞ ወንድሜ እያለች ማልቀስ ትጀምራለች። እሱም ዝም በይ እየታቅሻለሁ ነው እያላት ያለው። እንግዲህ በዚህ ሁኔታ ላይ መሳሪያችሁን ጣሉ ይላቸዋል። እነሱም ደግሞ እርስ በርሳቸው ምን እናደርግ እያሉ ጭንቀት ላይ ናቸው። እንግዲህ እዚህ ላይ ከባድ ነው። እርስ በርሳቸው ተደቃቅነዋል። እንግዲህ ሚኪያስም በጣም ተደናግጧል። መሳሪያን ጣል፣ መሳሪያችሁን ካጣላችሁ አንገቷን ነመበጥሳት ነው እያለ ያለው። እንግዲህ በዚህ መሀል ያው አጥፍቼ ልጥፋ ነው እያሉ የተባባሉ ያሉት። ሹፌሩ ሚኪያስን ምን ላድርግ ንገረኝ እንጂ ልጣለው ወይስ ምን ላድርግ ነው እያለ ያለው። እንግዲህ ሚኪያስ ላይ መወሰን አልቻለም። ማህሌትና እንግዲህ አንገቷን እንደሚበጥሰው ነው እየተሰማቸው ያለው። እሷም እንግዲህ ወንድሜ አድነኝ፣ ወንድሜ አትርፈኝ ነው
እያለች ያለች እሷን ፈርታለች። እውነት ለመናገር እንግዲህ ተወዳጆች የቀጣይ ፓርት እስከለቀላችሁ ድረስ ደህና ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።